You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. I cannot say who did this and that, but የለንደኑ ታሪካዊ ኮንዌል ሆል እንደዚህ አይነት የፖለቲካ ሙቀት አስተናግዶ የሚያውቅ አይመስልም። አዳራሹ በኢትዮጵያውያንና ኤርትራውያን ዲያስፖራዎች፣ በአፍሪካ ቀንድ ጉዳይ ተንታኞችና በዓለም አቀፍ ጋዜጠኞች ተጨናንቋል። አየር ላይ የሚንሳፈፈው ስሜት የተቀላቀለ ነው። የጉጉት፣ የቁጣና የጥርጣሬ ድባብ ይታያል። መብራቶች ሲደበዝዝና ካሜራዎቹ ትኩረት ወደ መድረክ ሲያዘነብል የሁለት ተቃራኒ ዓለማት ሰዎች ፊት ለፊት ተፋጠጡ። በአንድ በኩል በጥያቄዎቹ ተጠያቂን የማላላት ልምድ ያለው መሃዲ ሐሰን፣ በአንድ በኩል የሰሜን ኢትዮጵያን ጦርነት እሳት በቃላት ሲያራግብ የነበረው አሁን ግን የሰላሙን ፊርማ ይዞ የመጣው ጌታቸው ረዳ። መሃዲ ሐሰን ቃለ ምልልሱን የጀመረው እንደተለመደው ለስለስ ባለ አቀራረብ አልነበረም። ጌታቸውን የትላንትና የዛሬ ማንነት እንደ መስታወት አውጥቶ በማሳየት ነበር የጀመረው። ለሁለት ዓመታት ዓለምን ቢያሳምኑ የነበሩት አብይ አህመድ ጨፍጫፊ እንደሆኑ ነበር። ዛሬ ግን ያንን ስም ዘንግተው ከአዲስ አበባ ቤተ መንግሥት ጋር እጅና ጓንት ሆነዋል ሲል መሃዲ ተኮሰ። ጌታቸው ይህን ጥቃት ለመመከት የተጠቀሙበት ስልት ፖለቲካዊ ተለዋዋጭነት ወይም ፖለቲካል ዳይናሚዝም እንደ መከራከሪያ በማቅረብ ነው። በፖለቲካ ውስጥ ዘላቂ ጠላትነት የለም የሚል መንፈስ ያለው መልስ ሰጡ። ነገር ግን ፊታቸው ላይ የሚነበበው ስሜት መልሱ እሳቸውንም ሙሉ በሙሉ እንዳላረካቸው ያሳብቅ ነበር። መሃዲ ግን ረፍት አልሰጣቸውም። ያለፈውን የጦርነት ወቅት በስክሪኑ ላይ በማሳየት ቃላቶቻቸው እንዴት ከድርጊታቸው ጋር እንደሚላተሙ በዝርዝር አሳየ። የምሽቱ ከባድ እፍታ የተመዘገበው ስለ ጄኖሳይድ ወይም ዘር ማጥፋት ክርክር በተነሳበት ወቅት ነው። መሃዲ ሐሰን የሕግ ባለሙያውን ጌታቸው ረዳን በራሳቸው የሕግ ሙያ ወጥመድ ውስጥ ለመክተት ሞከረ። አብይ አህመድ የዘር ማጥፋት ፈጽመዋል ወይስ አልፈጸሙም የሚል ጥያቄ በአዳራሹ ውስጥ የሞት ዝምታን ፈጠረ። ጌታቸው ከባድ ምርጫ ፊት ለፊት ቆሙ። አልፈጸመውም ቢሉ ለሁለት ዓመት ሲታገሉት የነበረው የትግራይን ሕዝብ ስቃይ መካድ ይሆንባቸዋል። ፈጽመዋል ቢሉ ደግሞ የፕሪቶሪያውን ስምምነት በማፍረስ የሰላም ሂደቱንና የሚመጣውን እርዳታ አደጋ ላይ ይጥሉታል። ጌታቸው በመጨረሻም የመረጡት መንገድ መሃል ላይ መቆምን ነበር። ወንጀሎች ተፈጽመዋል፣ ጦርነቱም የመሩት እሳቸው ናቸው በማለት ቀጥተኛ ውንጀላን ለዓለም አቀፍ መርማሪዎች መተው መረጡ። ይህ ለዲፕሎማሲው ዓለም ብልህነት ቢመስልም ለተጎጂ ቤተሰቦች ግን እንደ ሽሽት ተቆጠረ። ውይይቱ ወደ ሕዝብ ተሳትፎ ሲሸጋገር የአዳራሹ ድባብ ከፖለቲካዊ ትንታኔ ወደ ስሜታዊ ፍንዳታ ተቀየረ። ከኢሮብና ከምዕራብ ትግራይ አካባቢ የመጡ ተሳታፊዎች ያነሱት ጥያቄ አንጀት የሚበላ ነበር። እኛ አሁንም በወረራ ስር ነን፣ እናንተ ግን ስልጣን ተከፋፍላችኋል የሚለው የክህደት ክስ ሲሰነዘር ጌታቸው ረዳ ለመጀመሪያ ጊዜ ቃላት አጠራቸው። በዚህ ወቅት ነበር የጌታቸው ታሪካዊ ንግግር የተሰማው። ሕዝቤን ከረሃብና ከሞት ለማዳን የሰይጣንን እጅ መጨባበጥ ካለብኝ ወደ ኋላ አልልም አሉ። ይህ አባባል የፕሪቶሪያው ስምምነት ምን ያህል መራራ አማራጭ እንደነበር የሚያሳይ ነበር። ፓናሊስቶቹ ጸዳለ ለማና ኬትል ትሮንቮል ይህን አጋጣሚ በመጠቀም ስምምነቱ የጠመንጃ ድምፅን ቢያጠፋም የፍትህ ድምፅን ግን እንዳፈነው ተነተኑ። ፕሮግራሙ ሲጠናቀቅ አንድ ነገር ግልጽ ሆነ። ጌታቸው ረዳ በመሃዲ ሐሰን ፍርድ ቤት ውስጥ የተሟገቱት ለራሳቸው ንጽህና ሳይሆን ላለፉት ዓመታት ለተፈጠረው የፖለቲካ ውድቀት ማስተባበያ ለመስጠት ነበር። ካሜራዎች ሲጠፉ በአዳራሹ የነበረው ጫጫታ አልረገበም። አንዳንዶች ተክደናል ሲሉ፣ ሌሎች ደግሞ ሌላ አማራጭ አልነበረም እያሉ ይከራከራሉ። ይህ የሄድ ቱ ሄድ ክፍል የኢትዮጵያ ፖለቲካ አሁንም ድረስ በእውነት ፍለጋና በህልውና ጥያቄ መካከል እየተላጋ መሆኑን ለዓለም አቀፍ ማህበረሰብ እርቃኑን ያሳየ በታሪክ ማህደር ውስጥ ተጠቃሽ ሆኖ የሚቀመጥ መድረክ ነው።